ከናቦዴ ጳውሎስ ኤርጋወን ጉርጉዶ ኩዳፉር በሬሽ 14 ታላላቅ መልእክታትን ጻፈ ጳውሎስ። በቃ በክርስቶስ መከራ ተቀበለ፣ ተሰቃየ፣ ተራበ፣ ተጠማ፣ ተገረፈ፣ ታሰረ። የሚገርማችሁ የጳውሎስ ታሪኩ ከተቀየረ በኋላ መጽሐፍ ቅዱስን ብታነቡ በተለይ የሐዋርያት ሥራን፣ የቆሮንቶስን፣ ዕብራውያንን፣ ሮሜን፣ ሌሎቹን መልእክታቱን ስታነቡ ቅዱስ ጳውሎስ የደረሰበትን መከራ ሁሉ ዘርዝሯል። ይሄ ሁሉ ስለ ክርስቶስ ነው። ኩኑንዱምቱ ዋዬ ጎፍታ ኬኛ ኢየሱስ ክርስቶስ ይፍጀጅ ጳውሎስ ኑቲ ገሩ ኢየሱስ ክርስቶስ ኢሰፈኒፈሜ ኒለለብና አጀ ቆሮንቶስ ወረጀ ደመኒ መጋሎተ ቆሮንቶስ ይፊ በሬስ ይርጋከን እቺ ቆሮንቶስ በጥንት የግሪክ ዋና ከተማ ነበረች። ዛሬ በጥንቱ ቆሮንቶስ ትባላለች፣ ዛሬም ቆሮንቶስ ትባላለች አለች። እንደገና የግሪክ ዋና ከተማ ነበረች። የዛሬ የግሪክ ዋና ከተማ እንደምታውቋት አቴንስ ትባላለች። በቀደመው ግን ቆሮንቶስ ትባላለች። እና በዚህ በቆሮንቶስ ከተማ ውስጥ በጣም ብዙ ሰዎች ይኖራሉ። ድሆች አሉ፣ ሀብታሞች አሉ፣ ባለስልጣናት አሉ፣ ግሪኮች አሉ፣ ሮማውያን አሉ፣ አይሁዶች አሉ፣ ሌሎችም ይኖራሉ በዚህ ከተማ። የሚገርማችሁ እቺ ከተማ ትልቅ የንግድ ማዕከል ነበረች፣ የቱሪዝም መስክ። ጣጣዋ ብዙ ነው። መጋለ ከነ ኬሰ ዋባየቱ ጅራ ህየሶን ጅሩ አርከቀሌሶን ሶሬሶን ወራባታ አይታጅሩ ግሪኮን ጅሩ አይሁዶን ጅሩ ፈሪሶን ሄዱ ሳኒቱ መጋለ ከነ ኬሰ ጅራት እና ቁልቁሉም ጳውሎስ ኤርጋ ከነ ኬሰት ጋፈኒ በሬሱ መጋለ ከነ ኬሰት ዋቀ ቶልፈማ አፍሮዲጤ ጀደምቱ ወይ ዋቄሱት በዛ ከተማ ውስጥ አፍሮዲቴ የምትባል አንዲት የፍቅር አምላክ እያሉ የሚጠሯት አንዲት ጣዖት ያመልኩ ነበር። ልክ በዛሬዋይቱ ቱርክ በቀደመችው ደግሞ ኮንስታንቲኖፕል ወይም ቁስጥንጥንያ አርጤምስ የምትባል አንዲት ጣዖት ያመልኩ ነበር። በርግጥ በዮሐንስ ራእይ ላይ የተጠቀሰችው አርጤምስ ቅዱስ ዮሐንስ ለመታሰሩ በፍጥሞ ደሴት ለመታሰሩ ምክንያት የሆነችው አርጤምስን ስለተቃወመ ቅዱስ ዮሐንስ ወንጌላዊ ታሰረ። ያቺ አርጤምስ ዛሬ በቱርክ ከተማ ላይ ኤፌሶን በምትባል አንድ ስፍራ አለችና የመጽሐፍ ቅዱሷ ኤፌሶን በዛ ይቺ አርጤምስ የተባለ ጣዖት ወድቃ ቱሪስቶች ይጎበኙዋታል። እኔም እድል አግኝቼ አይቻታል። በብሉይ ኪዳን በቅዱስ ዮሐንስ ዘመን የምትመለክ እንደ አምላክ የሰማይ የምድር አምላክ ተብላ የምትመለክ ጣዖት ዛሬ ወድቃ ፈረንጆቹ ቱሪስቶቹ በእግራቸው እየረገጧት ያዩዋታል። እቺ ነበረች እንደ አምላክ እያሉ የኔና የናንተ አምላክ የክርስቲያኖቹ አምላክ የኦርቶዶክሳውያን አምላክ ግን ሰማይና ምድር የማይችሉት ሰማይ ዙፋኔ ምድርም የእግሬ መረገጫ ናት ያለ በዘመናት የሸመገለ አምላክ ነው። አመስግኑት ይሄንን አምላክ። ይሄን አምላክ ነው የምናመስግነው። ዋቀ ከነገለቴ ፈነኑት ቆሮንቶስ ከነከሰት ዋቀ አፍሮዲቴ ጀደምቱ ከነ ዋቄስ የፍቅር አምላክ ይሏታል። የምን አምላክ? አቤት ማን ነው የፍቅር አምላክ? ለኛ ፍቅር ማን ነው? አቤት በሞቴ መልሱልኝ። ፍቅር ማን ነው? እግዚአብሔር ምንድነው? ፍቅር ነው አይደል? ዋቀዮን ጃለለ እግዚአብሔር ፍቅር ነው። እኛ የማን ልጆች ነን? እግዚአብሔር ከሁላችሁ ጋር ይሁን። የእግዚአብሔር ልጆች ከሆንን በፍቅር ነው ወይስ በጥል ነው የምንኖረው? የእግዚአብሔር ልጆች መገለጫችን ፍቅር ነው ወይስ ጥላቻ ነው? ፍቅር ነው። የዲያብሎስ ልጆችስ መገለጫቸው ጥል ወይስ ፍቅር? ጥል ነው። ምክንያቱም የጥል አባት ዲያብሎስ ነው፣ የፍቅር አባት ክርስቶስ ነው። ዋቅኒ ጃለላ ክርስቶስ ዋቅኒ ጅባሞ ዲያብሎስ ኑቲ ጆሌ ዋቀዮ ኤርገታኔ ጃለላን ጅራን ቶኩማን ጅራን ኦላ ኬኛ ወጅን ጃለላን ፍሮተን ኬኛ ወጅን ጃለላን ነመ ከሚ ወጅን ጃለላን ጅራን ኢጆሌ ዋቀዮ አንታኔፍ ኢጆሌ ጃለላ ዋንታኔፍ እና ጳውሎስ ከንስንቡ መጋላ ቆሮንቶስ ከነከሰ ዋቀ አፍሮዲቴ ጀደምቱ ዋቀ ጃለላ ደኒ ዋቄስ ከንስንቡ መጋላ ከነከሰቲ መነ ክርስቲያና ቆሮንቶስ ከሰት ረኪነ ጉርጉዳ አፍርቱ ራወቴ አርፈን ከነንስንት መጨቀሳ አራት መሰረታዊ ጉዳዮች ተፈጸሙ በቆሮንቶስ ከተማ በቆሮንቶስ ክርስቲያኖች መካከል። አራቱን ብቻ ልንገራችሁ። እነዚህ አራቱ ዛሬ ኢትዮጵያ ውስጥ አሉ ይሆን? በቆሮንቶስ ቤተክርስቲያን በቆሮንቶስ ከተማ የነበረው ችግር ዛሬ ኢትዮጵያ ሀገራችን ውስጥ አለ ይሆን? ዛሬ ቤተክርስቲያናችን ውስጥ አለ ይሆን? ዛሬ ሰፈራችሁ ውስጥ አለ ይሆን? ዛሬ ጎጥ ቀበሌያችሁ ውስጥ አለ ይሆን? ቤታችሁ ውስጥ
አራቱን ብቻ ልንገራችሁ ልጨርስ። አንደኛ በቆሮንቶስ ከተማና በቆሮንቶስ ቤተክርስቲያን ትልቁ ችግር በሐዋርያት ሥራ ምዕራፍ 15 ቁጥር 36 ላይና የሐዋርያት ሥራ 16:6 ላይ ወጂዱ ከቦታ በቆና ኩረጃ ለኮፍሳ ጃፊ ወጂዱ ከቦታ በቆና ኩረሸን ለኮፍሶ ዶሚ ጃራ ዮ ኢላልተን ቁልቁሉም ጳውሎስ መጋላ ቆሮንቶስ ከነ ከሰቲ ሲአለመፋፍ ወንጌል ለብሱዳፍ ጋፈ ደሙ የመጀመሪያ የቆሮንቶስ ቤተክርስቲያን ፈተና መለያየት ነበር። ምንድን ነበር አልኳችሁ? መልሱልኝ። መለያየት። የመጀመሪያው የቆሮንቶስ ቤተክርስቲያንና የቆሮንቶስ ክርስቲያኖች ችግር መለያየት ነበር። እንዳትረሱ። መለያየት ገራገሩማ ወልዲዳ ገራገሩማ መለያየት ምን ማለት ነው? መለያየት ማለት መለያየት ታውቃላችሁ? በጳውሎስ ዘመን የገጠመው ችግር አንዱ ይሄ ነው። ቆሮንቶስ ከተማ ገብቶ ጳውሎስ አስተምሮ ሌሎችም እነ አቂላና ጵርስቅላ የሚባሉ ደቀ መዛሙርትን አፍርቶ በዛ ከተማ ውስጥ ክርስቲያኖቹም ተከፋፈሉ። ኖ እኔ የጳውሎስ ነኝ አለ አንዱ ተነሳና የሆነ ቡድን ያዘና እኔ ጳውሎስ ነኝ አለ። የሆነው ደግሞ አይ እኔ ጳውሎስ አይደለም እኔ የኬፋ ነኝ አለ። ኬፋ ደግሞ ስምዖን ጴጥሮስ ነው። እኔ የጴጥሮስ የኬፋ ነኝ አለ። አንደኛው ደግሞ አይ እኔ የአጵሎስ ነኝ አለ። መከፋፈል መለያየት ሆነ። እግዚአብሔር መለያየትን ከሀገራችን ያርቅልን። ወገኖቼ መለያየት በጣም ከባድ ነው። ሰው ሆኖ እንደ ሰው አለማሰብ ከባድ ነው። ነመታዬ ነመታኔ ከነማት ያዱዲ ሱን ኡልፋተ ማቲ ዋቀዮ ሰበ ዋቀዮ ወሪሰ ገሌ ከነ ደገፈተን ሞራ ከነ ኬሰስ ሞራ ከነ አለስቴሰኒ ከርቶኮስ ከርተየሽ ዋቀዮ ሰገሌ ከነ ገረጉረ ኬሰኒ አንስኒ ፊዱ ይወጅራተን ገራገሩማኒ ጡራውማ መለያየት ኃጢአት ነው። ሰው ከምንድን ነው የተሰራው? እስቲ ከብሎኬት የተሰራችሁ ሰዎች እግዚአብሔርን አመስግኑ። ግኝታችሁ ወይም ስሪታችሁ ከብሎኬት የሆነ ከምድር አፈር የተሰራችሁ እግዚአብሔርን አመስግኑ። ምን ነው ቅር አላችሁ? ከምድር አፈር እግዚአብሔር በእጁ የሰራችሁ እግዚአብሔርን አመስግኑ ነው ያልኩት። እንደነ ቻርልስ ዳርዌ ደግሞ እንደ ግሪኮችና እንደ ሌሎቹ ፍልስፍና ደግሞ አይ እኔ ጥንተ ነገሬ አመጣጤ ከዝንጀሮ ነው የመጣሁት የምትሉ ደግሞ አጨብጭቡ። የለም አይደል? ሂድኬኛ ኤሳርገም ነው የወጣን ሱጴ ለፈራ ከምድር አፈር ነው የተበጀ ነው ብዮ ለፈከነራ ዋቀዩ አርከሳት እንወጀተ ክርስቲያኖታ ኢልሚነማ ሙጫነማ ገመ ከሚኑ ይወደምተን ሳይንስስ ቆረጣ ኤሰስ ደማ ሳይንስን አሊነማ ጀልዴ ሰራ ዱፌ የሰው ልጅ ከዝንጀሮ ነው የመጣው ይላል ሳይንሱ። ግን እስካሁን ጭራ ያለው ሰው አይታችሁ ታውቃላችሁ? ነመ ኤጌ ቀበርጊተን ቤተን አንድ ሰው እንኳን ከዝንጀሮ የመጣን እንኳን አንድ ሰው አንዳችን እንኳን እንደው ከሚሊየን ሰው ውስጥ አንድ ሰው እንኳን ጭራ ያለው ሰው ለምን ይጠፋል? ይሄ ጥንት ዝንጀሮነትን የሚያስታውስ ከአፈር ነው የተገኘ ነው። ቢዮራ አርገም ነው ሱቤራ ከምድር አፈር ነው እግዚአብሔር በእጁ ያበጃጀ። ባልና ሚስት ይባላሉ። አንድ ቤት እየኖሩ አንድ ልጅ አላቸውና አባትየው ፈላስፋ ነገር ነው፣ ሳይንቲስት ነው። ልጁን ምን ይለዋል መሰላችሁ? ሰው ከመጀመሪያው ከዝንጀሮ ነው የመጣው ይለዋል ልጁን። እናትየው ደግሞ ሃይማኖታዊ ናት፣ ክርስቲያን ናት። ልጄ ሰው እግዚአብሔር ከምድር አፈር ነው ያበጀው ትላለች። ልጁ የትኛውን ይቀበል? ኢሰከማ ፍረቱ ሙጫ አባን ነምኒ ጀልዴ ሰራ አርገሜ ዴት ይማይል መሳት ሃቲሞ ለክ ነምኒ ቢዮ ለፈራ ወጀተሜ ቴትምቲ ሙጫን ቢተትቴ ኢሰከማ ፍረቱ መነ ኬሰን ከቲ ዳይምኒ ኬሰን ቡርጃጆፍ ቱንጅርተኒ ቤታችሁ ውስጥ ልጆቻችሁ ግራ የሚጋቡ የሉ? ልጁ ተወዛገበና አንድ ቀን እናቱ ጋር ጠጋለና እማያል አቤት አባዬ እኮ ሰው ከዝንጀሮ ነው የተገኘው ይላል እና አንቺ ደግሞ ከአፈር ነው የተገኘው ትያለሽ፣ የትኛውን ልቀበላል? ኢሰከመን ፍረዳጅ እና እናትየው በጣም ብልህ አይደለች። ልጇን እንዲህ አለችው፣ ልጅ ያለችው እውነት ነው አባትህ እንዳለው ሰው ከዝንጀሮ ነው የተገኘው አለ አይደል? አዎ። እኔ ደግሞ ከምንድን ነው ያልኩ? ከአፈር። ይኸው እመነኝ፣ በእናትህ በኩል ከአፈር ነው የተገኘው፣ ከሰው ነው የመጣኸው። በማን በኩል? በምን በኩል?
በእናት በኩል ከሰው ነው የተገኘው ከአፈር ነው የተገኘው ምናልባት በአባት በኩል ደግሞ ከዝንጀሮ ተገኝተ ሊሆን ስለሚችል ዘሮቹን የነገረህ አለችው ይባላል የራሱን ዘሮች ቆጥሮ ነው የነገረህ ይባላል በኔ በኩል ግን ከሰው ነው የተገኘው ከአፈር ነው የተገኘው አለችው ይባላል እኛ ሰው ግኝቱ ከአፈር ስለሆነ መለያየት ከመካከላችን እንዲርቅ ምክንያቱም አንድ የአዳም ልጆች ነን ዘራችን አንድ ነው ግንዳችን አንድ ነው አዳም ይሄንን ባህር ዛፍዩ ባርገሞ ከነላላ ሙክቲሳ ደሜንሳ ቶክ ከን ቢቅልቱን ሳዳበበ ቢቅልቱ ቶክ ለፈኬስ ገደግ ገረላ ለፋታ ሲገዲ ጉደት አሲኦል ጋፈ ዱፉ ዱንዱምኒ ሳ ቶክ ጉባረት ባለባየ ጎረተ ደሜ ባየ ጎረተ ገሩ ባርገምቺ ቶክ ዛፉ አንድ ነው ብዙ ቅርንጫፎች ብዙ ቅጠሎች አሉት የሰው ዘር ግንዱ አንድ ነው አዳም ጃለላን ወልወጅን ጅራዳ ቶኩማን ወልወጅን ጅራዳ ፍቅርን እንደሸማ ልበሱ በቃ ፍቅር እግዚአብሔር ነው ብላችሁ ካመናችሁ መከፋፈልን በጎጥ በከተማ በምን ያንን መለያየት ከመካከላችሁ አርቁ ሁለተኛው የቆሮንቶስ ቤተክርስቲያን ችግር ዝሙት ይባል ነበር አጠር አድርጌ ልንገራ ዝሙት በዛ ከተማ ወንድ ለወንድ ሴት ለሴት በዝሙት ይዳሩ ነበር የሚገርማችሁ በጣም በእግዚአብሔር ፊት የተጠላ ኃጢያት ዝሙት ነው ሰጋገሉማ ሚስት ባል ያላት ሌብነት ትሄዳለች ባል ሚስት ያለው ስርቆት ይሄዳል ውሽማ የሚባል በሀገራችን አለ አይደል ሚስት ያለችው ሌላ ሴት ጋር መሄድ ባል ያላት ሌላ ወንድ ጋር መትሄድ እኮ እሷ እኮ ውሽማ አላት እከሊት እኮ ውሽማዋ አከለ ነው ይባል ውሽማ ማለት ነው ታውቁታላችሁ መቼ ምናልባት ትርጉሙን በተግባር ባታውቁትም በትርጉም ልታውቁት ትችላላችሁ ውሽማ ማለት ይው ውሻማ ማለት እኮ ነው ውሻማ ነው የሚባለው እንደ ውሽማ ይባላል እንጂ ውሻማ ማለት ምን ልክስክስ ማለት ነው ውሻ እዛም ይገባል እዚህም ያገኘውን የቆሸሸ የረከሰውንም ይበላል አይደል የውሻ ባህሪ ማለት ነው ሚስት ያለው ባል ያላት ሌላ ቦታ መልከስከስ ማለት ውሻማ ባህሪ ማለት ነው እና በቆሮንቶስ ቤተክርስቲያን አንዱ ዝሙት ይባላል በቃ ያቺን ከተማ ያናወጣት ዝሙት ይባላል በዝሙት ምክንያት ቅዱስ ጳውሎስ ተቸገረ ክርስቲያኖችን ዛሬም በሀገራችን አሉ ወንድ ለወንድ ካልተጋባን የሚሉ ሴት ለሴት ምንድነው ሌላ ኢትዮጵያ ከየትኛው ሀገር በልጣ ነው ግብረ ሰዶም መብታችን ይከበርልን የሚብሉ እንደውም ወደ ሰሞኑ ከዛሬ አመት በፊት ይመስለኛል አዲስ አበባ ላይ አንዳንድ ንቅናቄዎች ነበሩ አይደለ በቃ የራሳችን መብት ይከበርልን እንደማንኛውም ራሳችን በራሳችን አውጀን ከፈለገ ወንድ ያግባ ሴት ያግባ ይሉ ሰዎች አሉ ይሄ ነውር ነው አይደለም በኢትዮጵያ ምን በሌላው ሀገር ምመና እኛ ጋር አሁን ነገሩ ከባድ ይመስልናል አይደል ወንድ ከወንድ ጋር መጋባት ሴት ከሴት ጋር መጋባት ከባድ እግዚአብሔር ይሄንን መንፈስ ከሀገራችን ያርቅልን በሩቅ የምንሰማውን በሩቅ ያስቀርልን እግዚአብሔር የምዕራቡ ዓለም እኔ ትንሽም ቢሆን አይቼዋለሁ የሚገርማችሁ ሚኖሩትን ኑሮ የሚገርማችሁ ከወንድና ከወንድ ከሴትና ከሴት አልፈው አሁን ከውሻ ጋር ቀለበት ያደርጋሉ ከአዞ ጋር ጋብቻ ይፈጽማሉ ይሄ ከምድር ከእባብ ጋር ሰው እውነት ፕሮግራም ሰርተው እኮ ሴሪሞኒ ከእባብ ጋር ቀለበት እባብ ያገባል ወንዶ ነው እባብ ታገባለች ሴት ሆና እንስሳት ይሄን ያክል የቆሸሹ ይሄን ያክል የወረዱ ሰዎች መሆናቸው አሁን አንዳንድ ሰዎች እንደው አሜሪካ እንደው ሁሉ ነገር ቀርቶብኝ ከዚህ ሀገር ውልቅ ብዬ አሜሪካ ሄጄ በሞት አረግዴላችሁም እዚሁ ሙቱ ማርያምን ቀብራችሁ እንኳን ያምራል ቀብራችን እንኳን ያምራል በሀገራችን ስንሞት ምን የተለየ ቀብር ይገኛል መሰላችሁ እኔ በአገልግሎት በቆየሁበት ሀገር አንድ ስደተኛ ሲሞት ከከተማቸው 800 ምናምን ኪሎ ሜትር አርቀው ነው በረሃ ላይ ወስዶ የሚቀብሩት ስደተኛ ሲሞት ኢትዮጵያዊውን ምንም ይሁን አይ አስከሬን ወደ ሀገሬ ይሄድ ብላችሁ ስትሉ ደግሞ በትንሹ በኢትዮጵያ እስከ 3 እስከ 4 እስከ 5 ሚሊዮን ብር ትጠየቃላችሁ አስከሬን ጭኖ ወደ ሀገር ቤት ለማስገባት አለበለዚያ በረሃ ውስጥ ወስደው እባብና ጊንጥ ወዳለበት ቦታ ወስደው ይጥሏቸዋል ታዲያ በሀገር የመሰለ በክብር ሐውልት ተሰርቶልን ቤት ተሰርቶልን 40 80 መንፈቅ 12 ምናምን ተብሎ በስማችን ጸሎት ተደርጎልን አረ ሞታችንንም ሰርጋችንንም ልደታችንንም ክርስትናችንንም በሀገራችን በኢትዮጵያ ያደርግልን አይሻልም መና ይሻላል በተለይ ወጣቶች አስቡበት ይሄ ከሀገር ወጣችሁ መሰደድን የምታስቡ ሰዎች ግድ የላችሁም ቆም ብያላችሁ አስቡበት
እና ይሄ ዝሙት የሚባለው በጣም ከባድ ስለሆነ ቅዱስ ጳውሎስ በዚህ ተቸግረዋል። ሶስተኛው የሚገርማችሁ ሙጉት ፈልሚቱ ይከራከራሉ። ሙጉት ነው። በየመስሪያ ቤቱ በየምናምን ይሞጋገታሉ እርስ በርስ። ሙጉቱ አይ እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ፣ እኔ አጵሎስ እያሉ ሙጉት። እግዚአብሔር ስሙ የተመሰገነ ይሁን። የዛሬ ዓመትና የዛሬ 2 ዓመት የነበረውን በተለይ በቤተ ክርስቲያናችንም እንደ ሀገርም የመጣብን የነበረብንን ሸክም እግዚአብሔር አምላክ በቸርነቱ አቀለለልን እንጂ እኛስ ቤት በቤተ ክርስቲያናችን ውስጥ ከአንድ ማዕድ ከክርስቶስ በልተን ጠጥተን በእውነት በጣም የሚከብድ ዘመን አላሳለፍንም። ያን ታስታውሱታላችሁ አይደል? የምንወዳቸው አባቶቻችንን እንኳን አንዱን አባት ወደን አንዱን እንድንጠላ፣ አንዱን ገፍተን አንዱን እንድንወድ በእውነት ይሄ ዓለም ክፉ ስራ አልሰራብንም። ግን እግዚአብሔር መልካም ነው። ቤተ ክርስቲያናችንንም የቤተ ክርስቲያናችንንም አባቶች እግዚአብሔር አንድ አድርጎልን የቤተ ክርስቲያናችንን ሰላም መልሶልናል። ይመስገን ስሙ መድኃኔ ዓለም ስሙ የተመሰገነ ይሁን። ተኩማ መነ ክርስቲያን ከኛ ኑዴ ብሴ አራተኛውና የመጨረሻው ለጣዖት የተሰዋውን ይበሉ ነበር። ዋነ ዋቀቶልፈማ ዳፊ ቶልቻን ቃለንከነኛት እሱንም ቅዱስ ጳውሎስ በፍጹም አስጠነቀቀና በመጨረሻ የተነሳውበትን ርዕስ ነግሬያችሁ ጨረሱ። ቅዱስ ጳውሎስ ንሕነሰ ንሰብክ ክርስቶስ ሀዘ ተሰቅላ፣ እኛ ግና ክርስቶስን እንሰብካለን። የትኛውን? የተሰቀለውን ኢየሱስን። ማን የተሰቀለላችሁ? አቤት መልሱልኝ። የተሰቀለላችሁ ማን ነው? ቆይ ስለናንተ የሞተው ማን ነው? ስለናንተ የተገረፈው ማን ነው? ወገኖቼ እኔ ተገርፌያለሁ እንዴ ስለናንተ? ምን ነው ቀራላችሁ? አናውቅህም ልትሉ ትችላላችሁ። አልተገረፍኩም። ምን እንደው መገረፍ አይደል? አልተሰደብኩም። ስለናንተ አንድም ዋጋ የከፈለ ፍጥረት የለም በምድር ላይ። ስለናንተ ዋጋ የከፈለው ስለኛ ዋጋ የከፈለው የድንግል ማርያም ልጅ ስሙ መድኃኒት የሆነው ኢየሱስ ክርስቶስ ነው። ስለኔና ስለናንተ ዋጋ የከፈለው የሞተልን የተሰቀለልን በመስቀል ተሰቅሎ ሕይወትን የሰጠን ኢየሱስ ክርስቶስ ይባላል። ማን ይባላል አልኳችሁ? አቤት ኢየሱስ ክርስቶስ ነው። ለዛ ነው ቅዱስ ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን ካለ በኋላ ግሪኮች፣ አይሁዶች፣ ሌሎች እነዚህ በሌላም ዓለም ያሉ ፈላስፎች እና እነዚህ አወቅን ተራቀቅን የሚሉ ሰዎች በሚያመጡባችሁ ክፉ በሆነ ተንኮል ሴራ እንዳትወሰዱ። ስለናንተ እኛ አልሞትንም፣ ስለናንተ እኛ አልተሰቀልንም፣ ስለናንተ እኛ አልተሰቀልንም፣ ስለናንተ እኛ አልተራብንም። አንደበትን የሰጠ ማን ነው? አመስግኑት እስቲ መድኃኔ ዓለምን። ክብርና ምስጋና ለእርሱ ይሁን። ገለኔ ፊኡል ፊኒ ሳፋተው ቁልቁሉም ጳውሎስ ኑቲገሩ ከለለብኑ ክርስቶስ ኢሰፈኒፈሜ የትኛውን ክርስቶስ ነው የምንሰብከው? ማጠቃለያዬን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትሰብከው ኢየሱስ የትኛው ኢየሱስ ነው? አቤት በማርያም መልሱልኝ። በኒ ክርስቲያን ኦርቶዶክስ ተዋሕዶ ከንሽን ለለብ ኢየሱስ ክርስቶስ ይሰከሚ ስሩመትና ዴቢሳ ኢሰፈኒፈሜ ሚቲ የተሰቀለውን ክርስቶስን ነው አይደል የምትሰብከው? የተሰቀለውን ክርስቶስን ነው የምንሰብከው። ይሄ የተሰቀለው ኢየሱስ ክርስቶስ ደግሞ ማን ነው ስንል በቤተልሔም በከብቶች በረት የተወለደው፣ በቃና ዘገሊላ በቤተ ዶኪማስ ከእናቱ ጋርና ከሐዋርያት ጋር የተገኘው አይደል እንዴ? በገዳመ ቆሮንቶስ 40 ቀንና 40 መዓልት የጾመው ዲያብሎስን ድል የነሳው ይሄ ነው ኢየሱስ። በዮርዳኖስ የተጠመቀው፣ በመስቀል የተሰቀለው፣ የሞተው፣ በሦስተኛው ቀን ሞትን ድል አድርጎ የተነሳው፣ 40 ቀን ሙሉ ከሐዋርያት ጋር የቆየው፣ በ40ኛው ቀን ወደ ሰማይ ያረገው፣ በ10ኛው ቀን ማለትም በ50ኛው ቀን ጰራቅሊጦስ መንፈስ ቅዱስን የላከልን ዳግም ለቤተ ክርስቲያናችንና ለእኛ ለኦርቶዶክሳውያን ለክርስቲያኖች በክብር የሚመጣው ሙሽራችን ኢየሱስ ክርስቶስ ነው።
ስሙ ለዘላለም የተመሰገነ ይሁን። አመስግኑት ይህንን አምላክ። የምንሰብከው ኢየሱስ የምናመሰግነውና የምንሰብከው ኢየሱስ ይሄ ኢየሱስ መሆኑን ሁላችሁም እንድታውቁ ፈልጋለሁ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። የድንግል ማርያም አማላጅነቷ የቅዱሳን የጻድቃን የሰማዕታት ምልጃና ጸሎት ከሁላችን ጋር ይሁን። ዋቅኒ አቦቲ ኬኛ ዋቅኒ አዮተ ኬኛ ዋቅኒ ቁልቁሎተ ዋቅኒ ቶሎተ ዋቅኒ ወሬ ገምቶታ ዋንዱ በርሲሴፍ ዋንዱ ጎርሴፍ ዋንዱ አኬከቺሴፍ መቃሳቲፍ ገለና ተውልቻቲ ዋቀ ከና በገለተ